ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን የድምጻዊ ቴዎድሮስ ካሳሁን ቴዲ አፍሮ አዲሱ ኢትዮሪካ የተሰኘው አልበም ባለፉት 5 ቀናት ከ70 ሚሊዮን በላይ ተመልካቾችን አግኝቷል በተለያዩ ዓለም አቀፍ የሙዚቃ መተግበሪያዎችም በ10 ደረጃዎች ውስጥ ከሚገኙት የቴዲ አፍሮ ሙዚቃዎች እንዳሉበት ነው መረጃዎች የሚያመለክቱት ስለ ቴዲ አፍሮ የተለያዩ ባለሙያዎችን እያነጋገርን እንገኛለን በኢትዮጵያ ሙዚቃ ታሪክ ከፍተኛ አስተዋጽኦ በማድረግ በተለይም ከኢትዮጵያ የትግል ታሪክ ጋር ከጭቁኖች ከተለያዩ የኢትዮጵያ ታሪካዊ ክስተቶች ጋር ሙዚቃዎችን በማቅረብ የሚታወቀው ድምጻዊ ሻምበል በላይነ ስለ ድምጻዊ ቴዎድሮስ ካሳሁን ሐሳቡን እንዲያካፍለን እንግዳ አድርገን ያቀረብንበትን ዝግጅት ነው ወደናንተ የምናደርሰው አብራችሁ እንድትቆዩ ግብዣችን ነው መልካም ጊዜ ተናስተልን ሻምበል በላይነ አመሰግናለሁ መሳይ በእውነት ይሄን እድል ስለሰጠኸኝ እኔም አንድ ኢትዮጵያዊ በመሆኔ አርቲስት በመሆኔ በዚህ ሙዚቃ 18 ዘፈኖች በተለቀቁት እንዴው ቁጭ ብዬ ሌሊቱን ሁላ ስሰማው ነው ማድረው እኔ እንደዚህ አይነት ሙዚቃ ይዘፈናል ብዬ በእንደዚህ አይነት አገር እንዴ በተዋረደበት የኢትዮጵያ ሕዝብ እንዴ በጥይት እንዴ በታፈነበት እንዴት አይነት ልጅ ነውና በጣም ቆንጆ ሙዚቃ እኔ ብዙ የድሮ ዘፋኞች አድናቂ ነኝ ነጥላውን ጋር ሰርቻለሁ ከነሂሩት ጋር ሰርቻለሁ ከብዙዬ ጋር ሰርቻለሁ ከነሞዳቸው ከናያሌው መስፍን ጋር ኢትዮጵያን ከሚወዱ አርቲስቶች ጋር ብዙ ሰርቻለሁ በጣም ግን እንደዚህ የተደሰትኩበት ቀን የለም እንደዚህ የተደሰትኩበት የለም ሻምበል ወደ መጣለው ወደ አዲሱ አልበሙ ስሜትን ትገልጽልኛል ግን ስለ ቴዲ አፍሮ አጠቃላይ ከ17 ዓመት በፊት አንድ ሙዚቃ በቴዲ አፍሮ ስም አውጥታል በተለይ እስር ቤት ገብቶ በነበረበት ጊዜ አወጣው ነው እስር ቤት ነበረ እንዴት እስር ቤት ይህን የሚያህል የጥበብ ሰው እንዴት ይታሰራል ብለ በቁጭት አንድ ነጠላ ዜማ ለቴዲ አፍሮ እንዳወጣ አስተዋውሳለሁ ስለሱ ሙዚቃ እናወራለን ሻምበል በላይነ ግን ጠፍታል ምን ሆነ ነው የጠፋው እንግዲህ ምን መሰለ አንዳንድ የሚያስጠፋ ነገር ብዙ ጊዜ ታስታውስ እንደሆነ አብረን በብዛት የምንገናኝበት ጊዜ ጥሩ ነበረ ከዛ በኋላ በ30 ምናምን አመት ኢትዮጵያ ከገባ በኋላ ኢትዮጵያም ገብቼ ከሌሞተ እንዲተደረገ የወለጋ ውስጥ ያለ አማራ ተገደለ ምናምን በመሰማበት ጊዜ በቃ ምንም ጭንቀት ውስጥ ነው ያሳለፍኩት ኢትዮጵያ ውስጥ ሚጄ ከዛ በኋላ ደግሞ ልም ያልኩት አንዱ እንትን የተሰማኝ አርቲስቶች ይሄ ቤት የሚባል ነገር ያገኙ ነበርና በዛ ላይ አበባ ለሰጥ ለአርቲስቶቹ ሂጄ ቤት አግኝተሃል ተባልኩኝ ከዛ በኋላ ደግሞ የደረሰብኝ በቃ 40 አመት የለፋውትን ልፋት በቃ ድርባሹ ጠፍቶ ስድብ ብቻ ሆነብኝና በቃ ሞራሌ ብዙ እንትን አላልኩም እና ጥሩ ደስተኛ አልነበርኩም እና ሻምበል በወቅቱ በርግጥ ብዙዎች ሻምበል ያን ያለ ኢትዮጵያ ዋጋ ይከፈለ በዛ ደረጃ በኢትዮጵያዊነቱ በረሃ ድረስ ሄደሃል ለኢትዮጵያ ብዙ አስተዋጽኦችን ያደረክነ ኢትዮጵያን የታሪክ ሰዎችን በዜማክ በሙዚቃ ያቀነቀንክ ያስታወስክ በተጠራበት የዓለም ጥግ ከአውስትራሊያ እስከ አውሮፓ ከአፍሪካም ብዙ ቦታዎች ሄደ ትግሉን ስታግዝ ነበርክ አንተ ሙዚቀኛ ብቻ ሳትሆን አርበኛም ጭምር ሆነ የቆየነና በአጋጣሚ ምን እንደተፈጠረ በርግጥ ዝርዝሩን ነገር ባናቅም ግን ወደ ኢትዮጵያ ከሄድክ በኋላ በናዳነቻ አበቤ በተለያዩ የብልጽግና ሰዎች አማካኝነት እነሱ የሰጡትን የተለያዩ ጥቅማ ጥቅሞች በዛ ተሸነፈ እጅ ሰጠ ተብሎ ደግሞ በሻምበል በላይነ የተለያዩ ሙዚቃዎች ደስታቸውን ሲገልጹ በነበሩ ያንተ ማድናቂዎች ሆኖ ለአመታት በቆዩ ሰዎች ዘንድ ቅሬታ ተፈጥሮ ነበር ወዲያውኑ ግን የተፈጠረው በዚህ ምክንያት ነው ብለ ችግሩን ገልጸ ተመልሰ የህዝብ ታጋይ ለህዝብ አስተዋጽኦ ለማድረግ አሁንም ከህዝብ ጎን መሆንን ያረጋግጥክበት ሁኔታ ነው የተፈጠረው እንግዲህ ያኔ የሆነ ሁላችንም ገብተን ገጭቋ ያለ ነገር አለ አንተም በዛን ወቅት ገብተ የሆነ ነገር ሆኗል ያንን ነገር ግን ስተትም ከሆነ ይቅርታ ጠይቀ ተመልሳል ለማንኛውም አዲስ አበባ ሄድክ ኢትዮጵያ ሄድክ ያየው ነገር ለውጥ ነው ምንድነው ያየው ኢትዮጵያ እውነት
የለውጥ እንደው አየር ያየሽ ነበር አንተ በሄድክበት ጊዜ ወይስ ሌላ ጌታ የመጣባት ሌላ መጥፎ አገዛዝ የመጣባት ሁኔታ ነው የተረዳውና እስቲ ባጭሩ የኢትዮጵያ ቆይታን ግለጽልን ይገርማል እኔ ተነስቼ ከአዲስ አበባ ጀምሬ ወደ ተወለድኩበት አካባቢ ወደ አደግኩበት ወደ ጎንደር ሄድኩኝ ከጎንደር በኋላ ደግሞ ተነስቼ ያው መገዳደል መሞትም ስላለ በማይነቃብኝ መንገድ ወደ ወልቃይትና ሁመራ ገባሁኝ ከዛ ሂጄ ያየሁት ጀምሮ ስቃይ እራብ አማራና ቅማንት ያሉ ያጋደሏቸው መከራቸውን ያዩ ብዙ ያሳለፍኩት ከነሱ ጋር ነው ጎንደር ከዛ በኋላ ወደ አዲስ አበባ ስመለስ ሻራተን ላይ ዝፈን አሉኝ አሁን እኔ ያየሁት ስቃይ መከራ ነውና አሁን ሙዚቀኞቹን ሂጄ ትግረኛ ዘፈን ነው መዘፍነው አልኳቸው እንዴ አንቺ ባለድሪ አሞራው የሚለው ዘፈንና ለምን አዘፍነው አይ ብዙ እናንተ ስለዘፋናችሁ እኔ አንድ ትግረኛ ዘፈን ልስፈን ብዬ ሙዚቃውን ያዙልኝ ሲዙልኝ ቶሎ ብዬ ያገኘዋት መድረክ ልጠቀምዬ ታሪክ ይፍረደን እውነት ይፍረደን ሲል አቁም አሉና ሁሉንም መተው ሚክሮፎን ቀሙኝ ከዛ በኋላ ደግሞ ሶጣ እንዳይገልኝ ብዬ በቃ እንግዲህ ይቅርታ አልኩኝ ሌላ ምን እላለሁ እዛ ሻራተ ነው በቃ ሞራሌን ሁላ የሰበሩት ምክንያቱም አንተ ኢትዮጵያ ውስጥ የምታየው ስቃይ ነው ራብ ነው መከራ ነው ምን ብለህ ነው የምትደሰተው ኢትዮጵያ ውስጥ እኔ አንደኛ ባህር ዳር ሆቴል ካሳንኪስ ነው ያደኩት ካሳንኪስ ሂጄ እዛ ያደኩባት ቦታ ላይ ነው የተቀመጥኩት ቲቪ የለም ምንም የለም አልፎ የናንተን ዜና ነው የምሰማው እና እኔ ቤት የሚባል ነገር አልወሰድኩም ነገ ኢትዮጵያ ህዝብ ይፈርደዋል እኔ ምንም ነገር ያየሁት ግን አዳነች አቤቤ ቁልፍ ስትረከብ የሚያሳይ ፎቶግራፍ ታይቷል ለዛውም በጣም ብዙዎች እስካሁን ያንን ፎቶግራፍ ባዩ ቁጥር ቅር የሚላቸው ለአዳነች አቤቤ በዛ ደረጃ ክብር ሰተ ያንን አይነት እንቅስቃሴ ወይም ደግሞ የሰውነትህ በዛ መልኩ ለአዳነች አቤቤ ያከበርክበት ሁኔታ ብዙዎችን ቅር ያሰኝቷልና ቤትማ አግኝተ ነበር አልቦክቱ የወሎ ወንድም አለም እኔ ያኔ ሲሄድ እኔ እውነት ነው ምክንያቱም ለመሳይ አልዋሽም መሳይን በጣም ወዳለው አከብራለሁ አንተን አልዋሽም የተደረገው ምንድነው እኔ ጠየቅኳቸው መሬት ሽጡልኝ ብዬ ነው ከውጭ ለሚመጡ ሰዎች መሬት በቅናሽ ይሸጣሉ ሲባል ያንን ነው የጠየቅኩት ከዛ በኋላ ደግሞ እዛ ቦታ ላይ የወሰደኝ አቻር የሚባለው ልጅ ጋሻ ማነው እንትና ጌታቸው ካሳ ይልማ ገብራብ አንድ አሸናፊ የሚባል የሆነ ጋዜጠኛ ይሸለማሉ ሲባል እኔ ያሳደገኝ ዘፈኖች በሙሉ ይልማ ገብራብ ነው ለይልማ ገብራብ አበባይሽ ነጭ ልብስ ለብሼ ሲሄድ ሰው በቃ እኔ መዘፍን ምናምን መሰለው ህዝቡ ሲያጨበጭባይተው ሰርፕራይዝ አለን ዛሬ ለሻምበል ቤት ሰተናል አሉኝ ማት ወታደር አለ ማት ከቦ አለ እዛ ላይ እኔ ዶክተር ሂሩት የምትባለው ነው የወሰደችኝ እኔ እዛ ሂጄ አልቀበልም ማለቱም ደግሞ ለነብሴም ፈራው ልጆቼ እንዳላገኝ ደግሞ ስጋት ነበረኝ እና ለዛ ነው የተሳሳትኩት እንጂ ያገኘሁት ምንም ነገር የለም በእውነት እግዚአብሔር ነው እና ምንም ነገር ጥቅም የሚባል ነገር እኔ እውነት ለመናገር ወርቁ አይተነው የሚባለው አክብሮኝ እንኳን ወደ እናት ሀገር መጣ አንተ ቆራጥ የኢትዮጵያ ልጅ ነህ ጀግና ነህ ብሎ ምንድነው 1 ሚሊዮን ብር ሰጥቶኛል ከዛ ውጭ የማውቀው ነገር ምንም የለም የማየው ነገር በሙሉ የሚያስደስትህ አይደለም በቃ ሆዳም የተሰበሰበባት ኢትዮጵያ ማለት እኔ እናንተ ምናውቃት ኢትዮጵያ አይደለችም ተመርጠው ቀይ ክፍለ ሀገሩ ወጣው ሆዳሞች የተጠራቀሙባት ሀገር አዲስ አበባ ናት እና መከራዬን ሳይ ነው የነበርኩት ከዛ ደግሞ እንደገና ደግሞ ዘረኝነት ይጥፋ ብዬ ደግሞ እዛው እንዳለው ስዘፍን ወዲያው ደግሞ አጠፉት ዘፈኑን ውጭ ደግሞ ዘፈኑ እንዳይሰማ ደግሞ በቃ ያዳነች ምናምን የሚባል ነገር ተፈጥሯል በቃ እኔ 30 አመት ሙሉ ለሀገሬ በየበረሃ እየሄድኩኝ
ያኔ በደርግ ጊዜ ቀይ ኮከብ ዘመቻ ድረስ የርኮት በሙሉ 40 ዓመት ለኢትዮጵያ ሰርቼ ያገኘሁት ስድብ ነው እና እንዴት ከባድ ነው የኛን ሰው ለማሳመን እንጂ ውስጤ ላይ ምንም ነገር የለም እኔ ማውቃት ሞዳት ኢትዮጵያን ብቻ ነው እና ለዚህ ጎጠኞቹ ዝረኞቹ ወደ ዘር አስገቡን በቃ መከራን ያየ ነው በዚህ ዘመን ሻምበል እንግዲህ ሌላ ጊዜ በመናልባት በደንብ ታሪኩን ትነግረናል እኔም እስከማቅ ድረስ በዚህ በአሜሪካ ለበርካታ ዓመታት አንተ በሙዚቃው እኛ በሚዲያው ትግሉን ስንደግፍ የነበረበት ትግሉን ከጀርባ ሆነን በከፍተኛ ሀገራዊ ስሜት እውነት ለመናገር ስላንተ ብዙ ነገር መናገር ይችላሉ ምስክርነት ተሰጣሉ በኋላ ላይ ሁሉም የአብይ አህመድ አገዛዝ ለኢትዮጵያ ፈተና ነበር በአንድ ቤት ውስጥ ያሉ ባልና ሚስትን ሳይቀር የለያየ ኢትዮጵያዊ ድርጅቶችን ኢትዮጵያዊ ተቋማትን ኢትዮጵያዊ የፖለቲካ የሲቪክ ብዙ ሚዲያዎችን ሳይቀር የበታተነ አገዛዝ ነው የመጣውና ብዙ ተፈትነናል በአብይ አህመድ ኋላ ላይ ግን ብዙዎቻችን ይሄ አገዛዝ ወዴት እያመራ ነው ብለን ጥጋችንን ይዘን ኢትዮጵያን ለማዳን ዳግም እየተረባረብን እንገኛለን ለማንኛውም እሱን ታሪክ እንተውና ስለ ቴዲ አፍሮ ልዩ ስሜት አለ አክብሮትን በየጊዜው ትገልጻለህ የዛሬ 17 ዓመት ወደ ኋላ ልውሰድ በወቅቱ ቴዲ አፍሮ በህዋት አገዛዝ አማካኝነት ወደ እስር ቤት ተገብቶ ነበር እስር ቤት ይያለ ብዙዎቻችን ጭንቀት ላይ ነበርን አንተ ግን አንድ ነጠላ ዜማ ወጣለት እስቲ ባጭሩ እንስማውና ወደ አንተ መጣለሁ አርቲስቱ አሁን መና ጠፍቷል ከያኔው እስኪ መና ጠፍቷል ለውነት በመቆሙ ከመድረኩ ጠርቷል ወይኔ ቤትገ እንደ ቋራው ጀግና ማሸርገድን ጠልቷል ካመነበት ጸጥቷል አርቲስቱ አሁን መና ጠፍቷል ከያኔው እስኪ መና ጠፍቷል ለውነት በመቆሙ ከመድረኩ ጠርቷል ወይኔ ቤትገ እንደ ቋራው ጀግና ማሸርገድን ጠልቷል ካመነበት ጸጥቷል ዓላማ ለጥቅም አለው ውጥማለ ቴድሮስ በጀግንነት እስር ቤት ተጣለ የቴዲ ጽናቱ ያስገርማል በጣም በማያውቀው ነገር ይታሰር ቢቀጣ እንደ ቴድሮስ ይዘው ወኔ እንደ ካሳ ሰጥቶት ወኔ ፈተናን ችሎታል ብሎ ለወገኔ ይሞታታል እንጂ እሷ ያመነታል ክብሬ ነው ታሪኩ ታስሮ ቢንገላታል ለእውነት የፈጠረው ባላማው የሰና ያረገን ምን አለ እንደ ቴዲ ጀግና ይታይ እንጂ በጭፈራም ዝፈኑለት በጭፈራም ወትሮም ካሳልጅ ቴዲ ሞት አይፈራም 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 ወትሮም ካሳልጅ ቴዲ ሞት አይፈራም ሻምበል በጣም አስገራሚ ዘፈን ውስጥ ወደ ኋላ ወሰደን እንዴት ነው ይሄንን ሙዚቃ ልትጫወት የቻልከው ጊዜው ወደ ኋላ 17 ዓመት ጃ ያስተሰርያል ወጣ ብዙ ነገር ተባለ ህዋትም ብዙ የታሪክ ጠባሳዎች የታሪክ ጉድፎችን ኢትዮጵያ ላይ ሰራ ቴዲን አፍሮንም ወደ እስር ቤት ከተተ አንተ ይሄንን ዜማ ቀነቀንክ ወቅቱን ታስታውሳለህ የሚገርምህ ቴዲን ሲያስሩት ዘፈን አጣና ነበር ዘፈኑ ምን ይል ነበር አቋቋም ሻምራል የሚል ነው ዘፈኑ የፍቅር ዘፈን ነው አሁን ቁጭ ብዬ ያሰብኩት ምን ነበር ቴዲ እንደዚህ ዝም ብሎ የመጣ ሰው አይደለም በአጋጣሚ ራስ ቲያትር ልጁኝ በመሰራበት ጊዜ አባቱን አውቃለሁ እናቱን አውቃለሁ እና ቴዲ የአርቲስት ልጅ ነው በምንድን ነው የምታውቃቸው ሻምበል እኔ አባቱን የማውቀው ጥሩ ጋዜጠኛ ሆኖ አስተዋቂ ሆኖ ለፖሊስ በሚሰራበት ጊዜ ነው እናቱን ደግሞ ማውቃት በዛ ቁንጅና ጎበዙና ለፖሊስ ስትጫወት አውቃታለሁ
ዛገርም ስትመጣ ጠይቂያታለሁና የሁለት አርቲስት አየከ ይሄንን ፍቅር ያገኘው ኢትዮጵያን እንደዚህ የወደደው የሁለት አርቲስት ልጅ ነው እና ለዛ በኋላ ለንደን ሄድኩኝና የቴዲ ሰላማዊ ሰልፍ ይደረጋል ሲባል ሰማሁ እና ፍሪ ቲኬት ነበር የተነሳውና ለንደን ሄድኩ ለንደን ሲሄድ ከዛ ሰልፉ ላይ ሂጄ ስዘፍን ሳንጎራጎር አንድ የሆነ ወጣት ልጅ ነው 18 ዓመት ልጅ ነው ምናምን መጣና ሻምበልዬ አሁን እውነት ኢትዮጵያን የሚወድ እንደ ቴዲ አርቲስት አለ ብለህ ታምናለህ? አይ እኔ የለም አለ። እኔ በእውነት የማውቀው በአቋሙ ጠንካራው ነው ያየሁት አንድ ጥላሁን ገሰሰ ነው። ኢትዮጵያን በቃ የማይቀየር ሰው ደግሞ ያወቁት አያሌው መስፍንን ነው። ግን በእኛ ዘመን እንደዚህ አይነት ነገር አይቻላውቅም ስለው ታዲያ ለምን አዘፍንለትም አለኝ። ኧረ አልኩና ያንን ዜማ ፍቅርን ዜማውን አወጣሁና አንድ ጓደኛዬ ነበር አዲስ አበባ እሱን አርሱን ነገርኩትና ግጥሙን ባንዴ ሰራው ባንዴ ለንደን ሰራ ነው በቃ እንደዛ ነው የተሰራው ዘፈኑ። ግን ከሰራውት በኋላ ሁሌ እየተደሰትኩ ነው የምኖረው እና በጣም ቴዲ ማከብራው የመጨረሻ ኢትዮጵያ ሀገራችን አንዳንዴ የምትፈጥረው ነገር አለና ኳስም እንደነ መንግስቱ ወርቁ የተለያዩ ነገር አዋቂዎቹ ብዙ ነገር ፈጥራለች። ቴዲ ደግሞ ከዛ ከመጡት ውስጥ አንዱ ነው ብዬ ነው የማስበው እና በጣም ነው የምወደው። እግዚአብሔር ጤናውን ይስጥልን ፈጣሪ ይሄን ነው የምለው። እንደው ስለሱ ሙዚቃ ማን የጻፈው እንዴት ተሰራ ሙዚቃው ይሄንን በተመለከተ ከቴዲ አፍሮ ጋር አውርታችኋል ወይ? ከዛ በኋላ ከስር ከተፈታ በኋላ ስለ ሙዚቃው አውርታችኋል ወይ? እንደው ስለ ሙዚቃው ታሪክ ማን ግጥሙን ጻፈ ማን ዜማውን ሰራ እንደው በአጠቃላይ ስለ ሙዚቃውና ቴዲ አፍሮስ እንደዘፈንክለት ሲያውቅ ምን ተሰማው በኋላ ላይ? እንዲገርምህ እኔ አንድ ቀን ዳማ አገኘሁትና ይሄን ነገር ያወራሁት እንዳለ የሆነ ሰው ጋጋታ ፎቶ ምናምን ሲባል ግርግር ሲባል ሄደ። ከዛ ደግሞ አንድ ቀን ደግሞ የታገኘሁት ውሃው አገኘሁት ከዘመዶቼ ጋር ነበርና እዛ ላይ ደግሞ ግብዣ ምናምን ሲባል ደግሞ እንደዚህ ራሱ ውስጥ አገባኝና ጋብሳይ ሄደ። ግን ስለ ሙዚቃ አላወራንም። በአጋጣሚ ገጣሚውን አልናገርም ምክንያቱም ያው እኛን ሀገር ታውቀዋለህ አዲስ አበባ ነው ያለው። ዜማውን ግን የሰራሁት ራሴ ነኝ እና ሁላታችንም ነው የሰራነው ለዛ ነው። እና እስካሁን ቴድሮስ ካሳሁን ቴዲ አፍሮ ያንን ሙዚቃ ላንተ ለሱ እንደተጫወትክ አቅም እንደሚያውቅስ አታውቅም አንተ? ይሄ በእውነት በጣም አስገራሚ ነገር ነው። በአንተ አቅም በአንተ ሙዚቃ ደረጃ ለቴድሮስ ካሳሁን ዘፈን አውጥተ ዘፈን ተጫውተ ስሜትን የገለጽክበትን ያንን ታሪክ አቅም ቴድሮስ ካሳሁን ወይስ መስማቱን ታውቃለህ? ያውቃል ሰምቷል። ልጆቹ ጋርም ደግሞ ከደራሲውን ጋር ቁጭ ብሎ አውርቷል። ግን በአጋጣሚ እኔና እሱ እንደዚህ ቁጭ ብለን ተገናኝተን አናውቅም። ስልኩ አለኝ እኔ አልደወልኩለትም ምክንያቱም እኔ ሰራሁት ለቴዲ ሳይሆን ለራሱ ለችሎታው ነው ገብቷል። ይሄን አድርጌልሃለሁ ለማለት ለምትወደው ሰው ማለት ይከብዳልና ዝም ምን ያልኩተኝ አንዴ ዲሲ ሲቸለም አግኝቻለሁ እና ያ ነው ቴዲ። እኔም አሁንም እድሜውና ጊዜው ካለኝ ሌላ አዲስ እሰራለታለሁ ወደዋለሁ። እስቲ ወደ አዲሱ አልበሙን እንምጣ። ምን ስሜት ፈጠረብ? እንግዲህ ኢትዮሪካ ከ8 ዓመት በኋላ ነው የወጣው። ኢትዮጵያ ብዙ ቀውሶች ውስጥ ባለችበት በተለይ እንግዲህ ያንተ ዘመን ከኛ ምናልባት ቀደም ብለ ነው ያው ሙዚቃንም የጀመርከው ፖለቲካውንም ምኑንም ነገር ለረጅም ጊዜ ቆየበት ነው። ግን ባለፉት 8 ዓመታት ኢትዮጵያውያን ዘንድ የተፈጠረው ስብራት ቀላል የሚባል አይደለም። እንደ ሀገር እያጣን የመጣንበት በገዛ ሀገራችን ባይተዋር የሆንበት ምናልባትም ከዋት ዘመን ሁሉ የከፋ ጊዜ ኢትዮጵያውያን እያሳለፉ ነው ባለፉት 8 ዓመታት። በዚህ ወቅት ላይ ነው የቴዲ አፍሮ አልበም የወጣው። ምን ተሰማ? ዘፈኑን ስመጣ ጠብቀ ነበረ በዚህ ደረጃ ሙዚቃው የኛን ስሜት የኛን ቁስል የኛን ህመም በዚህ በዜማ በግጥም አድርጎ ይተነፍስናል ብለ ጠብቀ ነበረ? እኔ የሚገርም እንደዚህ አይነቱን ነገር በምንም ታምር አልጠበቅኩም። እንደዚህ አይነት ዘፈን እንደዚህ አይነት ጊዜ በዚህ ዘመን አሁን ባለንበት እንደዚህ
ቴዲኮ ወጥቶ አንድ ቦታ እኮ ተነስቶ እንደ ሰው ሻይ የማይጠጣበት ሀገር ነው እና እዛ ሀገር ላይ ሆኖ የሰራው ታምር የሚገርም ነው። ደግሞ ህዝቡን ደግሞ ቀይሮታል። እኔ እንኳን ምሳሌ ልጆቼ ምን ይሉኛል ቁጭ ብዬ ስለማዳምጠው ተርጉሙን እስኪ ዳዲ ንገረን ይሉኛል እና በቃ በሚችለው ቋንቋ ነገራቸዋለሁ ልጆቼ እንኳን እንዴት እንደሚወዱት እና እኔ በእውነት ነው የምልህ እንደዚህ አይነት ዘፈን ሰምቼም ወደፊትም የሚዘፈን አይመስለኝም። አንደኛ ልጅ እኮ ሁሉ ጊዜ እያንዳንዱ ሲንግል ዘፈኖችን ከሰማቸው በጣም ቆንጆ ዘፈኖች ናቸው እና እንዴት አድርጎ ምን አለ ቢያደርገን እንደ ቴዲ ጀግና ብዬ ዘፍኜለታለሁ። ያ ግጥም ትክክል ነው በቃ እና በጣም የሚያኮራ ነው የሚያስደስት ነው። እኔ የምለው ምንድነው መሰለ ሲሞቱም ላይ ሲገሉም ላይ ወጤነን አርጉልኝ ከእንጀራዬ ላይ የሚሉ አርቲስቶች አሉ። እነሱ ደግሞ እውነት እንደው አንድ ላይ ሆነው እንኳን ጦርነት ይቁም አገራችን ሰላም ይትሁን አማራው አይገደል እባካችሁ ብለው አንድ መዝሙር ቢያወጡ እኮ አይደለም በእውነት ነው የምልህ እንደው ዝም ይከብዳል። እኔ በጣም ነው የማዝነው በጣም በጓደኞቼ አብሬ ባደኳቸው ሰዎች በጣም አፍራለሁ አዝናለሁ እና እግዚአብሔር የኢትዮጵያ አምላኳ እውነት እሱ ሲናገር አንድ ቦታ ላይ የበላይ ዘለቀ ያሉላ አባነጋ የዘራ ይደረስ የግርማዊነታቸው የሚየምኒልክ ኢትዮጵያን ይጠብቅ ብሏልና አሁንም ደግሞ ኢትዮጵያ እሱን ተጠብቅልን እግዚአብሔር እሱን ይጠብቅልን። አመሰግናለሁ። የነይታ እንደው ሻምበል ከስራዎቹ እንግዲህ 18 ዘፈኖችን ነው ይዞልን የመጣው። እንግዲህ እስካሁንም እያንዳንዱን ዘፈን በእያንዳንዱ ግጥም በእያንዳንዱ መስመር በደንብ ተረርተን ወደፊት በስፋት የምንመጣበት ቢሆንም ግን እስካሁን ባለው እንግዲህ ሐሙስ ዕለት ነው የወጣው ዛሬ ሰኞ ላይ ነው ያለነው። እንዴት አገኛቸው? እንደው ይሄ ዘፈን ስሜቴን ነክቷል ይሄኛው ደግሞ በዚህ መልኩ ተረድቻለሁ ይሄንን እንዲህ ብዬ ነው መግለጽ የምችለው ያልከው ነገር አለ? እንደው ስለ ዘፈኖቹ ስለ አንዳንዱ ጠቅሰ ስሜትን ልትገልጽልን ከቻልክ። እኔ ስሜቴ ዳስ ጣል የሚለው ዘፈን በጣም ከባድ ዘፈን እያንዳንዳችን እንባችንም ገና የሚወርድ በዘፈን ነውና ግጥሙ ራሱ እያንዳንዱ ያደረገው ግጥም የዜማ አካሄዱ ብስለቱ የሚገርም ነው። አዲስ አበባ እኛም ከጎንደር መተን የኖርንባት ሀገር ነች። ፍቅርን ሰላምን የተወደድንባት የተከበርንባት ሀገር ነች። አዲስ አበባን እንዴት አርጎ እንደገለጻት ኢትዮጵያን እንዴት አርጎ እንደገለጻት እዛ ላይ አባቶቻችን ጀግኖቹን እንዴት አርጎ እንዳነሳቸው ወደ ሽለላው ራሱ ሲገባ እንዴት እንደሚቀይርህ እና እንዴት አይነት ደራሲ ነው። አንደኛ እኔ በበኩሌ ቁጭ ብዬ እነዚህ ዘፈኖች ከጥላሁን ገሰሰ ዘፈን እኔ ውጭ ዘፈን ዘፍኛለሁ። የቴዲ አፍሮን ዘፈን ግን በደንብ አድርጌ እኔ ራሴ ላጠናው ነው የምፈልገው። አጥንቸው በደንብ አድርጌ ልዘፍነው ነው የምፈልገው። በደንብ የወደድኩት ስራ ቢኖር ብዙ ስራዎች አሉ እዛ ውስጥ ግን በደንብ ቁጭ ብዬ መስማት አለብኝ እና በጣም ደስ ብሎኛል። የኔ ጌታ እንግዲህ ዳስጣል ሁላችንም እውነት ለመናገር ብዙ ነገር ያስጣለን ነው መቋቋም ያልቻልነው ምናልባት አሁን ድረስ ያልበረደልን በጣም የተጋጋለ ስሜት ውስጣችን የፈጠረ በየቤቱ ያያየን ነው። እናቶች እያለቀሱ ነው። የትውልድ ድንበር እንኳን የለውም። 4-5 ትውልድ በአንድ ጊዜ ስሜት ውስጥ ከቶ በከፍተኛ ሁኔታ በእንባም እያራጨ ያለ ሙዚቃ ነው ዳስጣል። ሌሎችም አሉ። በነገራችን ላይ ቴዲ አፍሮ ከኢትዮጵያ ከሚለው የጥቁር ሰው ከሚለው እንደዚሁም ከጃያስ ተሰሪያል ከነዚህ አልበሞቹ እንግዲህ 6ኛው አልበሙ ነው ይሄኛው። ከነዚህ ሁሉ አልበሞቹ ኢትዮሪካ የተለየ የሚያደርገው የፍቅር እንኳን ብሎ ባዜመው ላይ ኢትዮጵያ አለች። የሆነ ነገር ብሎ በጠቀሰው ላይ ኢትዮጵያ አጠፋም። የኢትዮጵያን ስም እያከበረ በፍቅሩም በሆነ ነገሩም ብቻ ኢትዮጵያን ሳይጠራ
እንደው ያለፈበት ዘፈን ካለ ጥቂቶች ናቸው። ይህ አልበም ይለያል እና እንደው በአጠቃላይ ስራው ቴዲ አፍሮ አብዮት ነው ይዞ የመጣው የሚል ነው። እንደ አንድ የጥበብ ሰው እንደ አንድ በሙዚቃ ላይ እንደቆየ ድምጻዊና የሙዚቃ መሳሪያ ተጫዋች አንተ ብዙ እንትን ያለ ታጋይም ነህ፣ አርበኛም ነህ፣ ድምጻዊ ነህ፣ የሙዚቃ መሳሪያ ተጫዋች ነህ፣ ዘርፈ ብዙ ነህ። ለማንኛውም አጠቃላይ አልበም ውስጥ ኢትዮጵያ አለች። እንዴት ነው የምትገልጸው ይሄንን ሻምበል? እኔ አንዱ የገለጸው አገላለጹ ጽዮን የሚለው ነው። ጽዮን የሚል ዘፈን አለው አይደል? እሱ ዘፈን እኔ በተለይ አሁን ጎንደር ሆኜ ልጁኝ አስመራ ነው ያደኩት። አስመራ ግርማዊነታቸው በመጡበት ጊዜ አስመራን አንተ በደንብ ታውቀዋለህ። ቤተክርስቲያን ሲገቡ ያኔ ጻን የ8 ዓመት ልጅ ነበርኩ ስገባት ይዘለኛል እና አንድ ሰው አስመራ ውስጥ ከሞተ አረንጓዴ ቢጫ ቀይ ተጠቅሎ ነው የሚቀበረው። ያንን ሙዚቃ ስሰማው እንደገና ደግሞ ያኔ በግንቦት 7 ጊዜ የወጣቱን ስሜትና የኢትዮጵያዊን ስሜት በደንብ አይቻለሁ። እንዴት አድርጎ ነው ያስቀመጠው ግጥሞቹን ራስ ትግራይን ስታይ ደግሞ የነ ካሌብ የኢዛና የነ ቅዱስ ያሬድ አገር ናት። ትልቅ የኢትዮጵያ ታሪክ የተቀመጠበት ሀገር ነው እና እንዴት አድርጎ ነው ድርሰቱን ያስቀመጠውና እኔ በጣም የሚገርመው ይሄ ዘፈን የማንም ኢትዮጵያዊ እንጂ የማንም አይደለም። ይሄ ዘፈን ለኔ በእውነት ነው ማለት ሳናውቀው ዘረኝነት ውስጥ ገብተን መከራችን ለምናየው ሰዎች ራሱ በዘረኝነት ለተሸነሸነው ሰዎች ትምህርት ነው የሰጠን። ያበርስት ሆዲፍ ጀብሎ አጥራው ገሰሰ ሻምበል በጣም ነው አመሰግነው በእውነት። እስቲ ምናልባት አንድ ጉዳይ እናንሳ። ቴዲ አፍሮ ውሳኔ ወሰነ። በጣም አደገኛ በሆነ የኢትዮጵያ ሁኔታ አሁን ባለው የብልጽግና አገዛዝ ኢትዮጵያ ምጥ ላይ ነው ያለችው። ከዚህ ቀደም ከነበሩ አገዛዞች በከፋ ሁኔታ አብይ አህመድ ኢትዮጵያን ከባድ አደጋ ውስጥ ጥሏታል። በዚህ ወቅት ላይ ቴዲ አፍሮ ልጆች ወልደዋል። አንተ ያንን ነጠላ ዜማ ስታዜምለት ቴዲ አፍሮ ቤተሰብ አልነበረው ማለት የራሱ የሆነ ትዳር አልመሰረተም፣ ልጆችም የሉትም። ከ17 ዓመት በኋላ አሁን ይሄንን ሲያዜም ቤተሰብ መስርቷል፣ 4 ልጆች አሉት። ግን ቴዲ አፍሮ ስለ ኢትዮጵያ የትኛውንም ዋጋ ለመክፈል ቁርጠኛ መሆኑን ያሳየበት አልበም ነው። ካንድ ነፍሴ ኢትዮጵያ ትበልጣለች ነው ያለው። እንደ አንድ አርቲስት እንደ አንድ ድምጻዊ ፖለቲካና ኮረንቲ በሩቁ ነው። አሁን ምናያቸው ድምጻውያን በሙሉ አንዳንድ በተለይ የቅርብ ጊዜ ድምጻውያን በሙሉ ተጠቃለው ብልጽግና መንደር ገብተዋል። እነዚህ ቲክቶከሮች አሁን የቴዲ አፍሮ ዘፈን ወጣ ተብለው ማሰማት ወይም ደግሞ ስሜታቸው መግለጽ አልቻሉ። ምክንያቱም አዳነች አበቤ ብልጽግና ጠርንፈዋቸዋል። እንደ አንድ የጥበብ ሰው ግን ምን ይሰማል? ቴዲ አፍሮ ይሄንን አይነ ጥላ ለመክፈፍ ያደረገውን አስተዋጽኦስ እንዴት ትገልጸዋለህ? የሚገርምህ ኢትዮጵያ በገባሁበት ጊዜ ራሱ መድረክ እንዳልጠቀም ብሔራዊ ቲያትር ትልቁ ቲያትር ቤት እንዳልዘፍን ኢሳት ሂጄ ኢሳት በመዘፍንበት ቦታ ላይ ያኔ ትልቅ ኮንሰርት የተደረገበት ታስታውስ እንደሆነ ያኔ የኔ ቪዲዮ እንዳይወጣ ለህዝብ እንዳይቀር ያደረኩት አንደኛዎቹ አርቲስቶች ናቸው። ይገርማል። በጣም እኔ በጣም በቃ ከባድ አቃጣሪ የሆነ የመንግስት አቃጣሪዎች እንዴ አንድ ቦታ እኮ ያድዋ ባህል ዝፈን ተባለ ብሔራዊ ቲያትር። እሺ ምንድነው ግጥሙን አቅርብ አሉኝ። በሀገሩ ጉዳይ አይለማመጥም እምዬ ምን ይልክ የባንዳ አንገት እንጂ የሴት ጡት አይቆርጥም አልኩኝ። ይሄን አቁምና ውጥ አሉኝ። ምን ልበል ታዲያ ምን ልስፈን? እሺ ማርኮ የሚያስተምር ዳኝነቱ የሚያዛኝ እምዬ ምን ይልክ ተንሳይን አግኝቶ ዳግመኛ በገዛኝ አልኩኝ። አንተ ነገር ይዘነው የመጣው ውጣ ብሎ በጓሮ አባረሩኝ። እና የሀገር የመጨረሻ ደግሞ በደንብ አድርገው ተተንተነው በቃ የማይጠግቡ ዘፋኞች ወዳሞች ነው የተጠረቀሙት። እና እኔ በአርቲስቶች ላይ
በእውነት በጣም አዝኜን የወጣሁት ያ ማን ነው አንድ አሁን ምንድነው የሚባለው 4 ኪሎ ኦፊስ ያለው የሆነ ሆዳም ያለ አንድ ጎንደሬ ነገር የሆነ ቱሪዝም ነው ምናምን የሚሰራ እና ነብዩ ባየ ነው ባው እሱ ምንም ነገር እንዳልሰራ ኢትዮጵያ ውስጥ እንዴ አንተስ ኢትዮጵያ ውስጥ ሻምበል የዘፈነበት ቦታ አለ እንዴ ሻራተን ያችን ሰጡኛችን በቃ ግጥሙን ታሪክ ፍረደው ስል ነገር ሊያመጣ ነው የሰውዬ ጠላትማ ምን ጊዜም ጠላት ነው አስቀድሞ መምታት ሆዳም ነው ስል ማይክሮፎን አጥፍተው አባረሩኝ እኔ እኮ የዘፈንኩበት ነገር የለም ኢትዮጵያ በ30 ዓመት እስኪ ሰውዬ ለሀገር የሰራ ነው ተብዬ ምንም ነገር የሰራውበት እኮ የለም ስቃይ ነው በቃ ሀገሬን ወዳለው ኢትዮጵያን ወዳታለሁ እኔ አልዘረፍኳትም እንደሌላው ሀገሬን ወዳለው እና እውነት ነው ምንም ነገር ያላሰሩኝ አንዱ አርቲስቶች ናቸው አርቲስቶች ስማቸውን ጠርቼ ከማበላሽ ይቅር እሱን ለመውቀስ አይደለም ያው የምናቀው ነገር አለ ብዙዎች የተፈተኑበት ብዙዎች የጥበብ ሰዎች አሰላለፋቸው አካሄዳቸው ሁሉ ለኢትዮጵያውያን ግልጽ የሆነበት ዘመን ላይ ያለ ነው በዚህ ወቅት ነው እንግዲህ ድምጻዊ ቴዎድሮስ ካሳሁን የመጣው ይምጣ ከኔ በላይ ሀገር ያለች ብሎ እንዲያነት አልበም ያቀርበልን ግን አንተ እንደው ስታስበው ድምጻውያን የጥበብ ሰዎች ስለማን ነው መዝፈን ያለባቸው አሁን ቴዎድሮስ የህዝብ ቁስል የህዝብ መም የህዝብን አጠቃላይ ሁኔታ ወክሎ ትንፋሽ ሆኖ ድምጹን ሲያሰማ አይ ጥበብ እኮ የራሷን ይቻል ከፖለቲካ ውጪ ናት ጥበብን ከፖለቲካ ጋር አታገናኙ የሚሉ የት ቦታ እንዳጠኑት ጥበብ ማለት የገዢዎች እግር ስር የምትወድቅ አድርገው ከገዢዎች በሚመጣላቸው የሆነ የተንጠባጠበ ነገር በዛ ህይወታቸው መግፋት የሚፈልጉ እነዚህ ናቸው እንግዲህ መድረኩን የተቆጣጠሩት ያንን መክፈፍ መቻል አለብን ይሄ ፖለቲካ አይደለም የትም ቢኬድ ጥበብ የህዝብ ናት ዓለም ቲያትር ናት ሲባል ዓለም የጥበብ ሰዎች ናት ስትባል ያገዛዞች አይደለችም የህዝብ ልሳን ስለሆነች ነው ከዚህ አንፃር እንደው ቴዲን አፍሮን እያሰብክ አሁን ያወጣውን አልበም እያሰብክ ምን መልእክት አለ ለነዚህ ሰዎች አንዳንዶቹ እውነት ለመናገር በጣም እናደንቃቸው አሉ አጋርነታቸውን ለቴዲ አፍሮ አሳይተዋል በአደባባይ ወጥቶ እንኳን ደስ አለ በጣም ደስ ብሎናል ያሉ ከዛ ባሻገር ደግሞ ብዙዎች አሉ ደግሞ አብይ አህመድ ፊቱ ይጠቁራል ወተን ብንናገር ይቀየመናል ወይም የሆነ እንጀራ ገመዳችን ይበጠሳል ብለው አፋቸውን ይዘጉ አንዳንዶች ደግሞ ወጥተው ለምሳሌ ነብዩ ባየ ወጥቶ ቴዲን አፍሮን ከተቃወሙ የመንግስት ባለስልጣናት ወይም ደግሞ በጥበብ ውስጥ ከነበሩ ሰዎች አንዱ እሱ ነው በአደባባይ ቴዲ አፍሮን ተቃውሟል ለማንኛውም ይሄንን መልእክት እንደው ለሙያ አጋሮች የምታስተላልፈው ካለ ወደ ቴዲ ጉዳይ ተመልሼ እመጣለሁ እኔ ለነሱ የማስተላልፈው በእውነት እኔ አሁን ዝም ብለህ አስበው ጎንደር ሄደው መስፈን አይችሉም ባህር ዳር ሄደው መስፈን አይችሉም ደሴ ሄደው መስፈን አይችሉም ጅማ ሄደው መስፈን አይችሉም ወለጋ ሄደው መስፈን አይችሉም ናዝሬት መስፈን አይችሉም ደብረ ዘይት መስፈን አይችሉም እቺ መከራኛ ቦሌ ናት ኢትዮጵያ ከጠፋች እንደው የት ሄደው ሊዘፍኑ ነው እዚህ ሀገርም እኮ በየ6 ወሩ መተው እየመጡ ተሰልችተዋል እና ባካችሁን የማስተላልፋቸው ለሀገራችሁ ስሩ ህዝባችንም ይወደን ህዝባችንም ያከብረን ለኢትዮጵያ ስንቆም ብቻ ነው እባካችሁ ልመናንም መለምናቸው ይሄን ነው ማስተላልፈው የኔ ጌታ ሻምበል እንግዲህ በቴዲ አፍሮ አልበም አዲሱ አልበም ዙሪያ ነው እየተገናኘ ነውና እንደው አዲሱን ስራውን በተመለከተ ለከፈለው መስዋዕትነት እያደረገ ላለው አስተዋጽኦ ሌላ እንደው ነጠላ ዜማ በቴዲ ስም ልታወጣ ያሰብከው ነገር አለ እኔ እንግዲህ መቼስ እንግዲህ ቀስ ብዬ አስቤ ካለፈው የተሻለ እንዲሆን ሰራለው ለቴዲ ለምን አልሰራም ሰራለታለሁ በጣም ደስተኛ ነኝ በእውነት በጣም ሲበዛ ደስተኛ ነኝ ለቴዲ እና ይሄንም ደግሞ የሰራውትን በደንብ አርጋችሁ አዳምጡት ቴዲ እኔ የሰው ልጅ ይኖራል
ከፍ ሲል ወደ 50 ምናምን ሲገባ በሽታ ምኑ ይዘዋል። ከዛ ደግሞ ወደ 70 ሲገባ ደግሞ እየተዳከመ ዘፋኝም ከሆነ ድምጹ እያጠረ ድርሰቱም እየጠፋ ነው የሚሄደው። ቴዲ ምንም ነገር ለዚች ሀገር ማድረግ ያለበትን እንደ አባቶቻችን እንደ ምኒልክ እንደ መይሳው ካሳ እንደ አፄ ዮሐንስ ለአንገት ለሰጠው እንደ አባቶቻችን ለሀገሩ ሰጥቷል። በቃ እኛ ደግሞ አርቲስቶች ደግሞ ለሱ ከጎን ሆነ አይዞህ ማለት ነው። በቃ ይሄ ነው የሱን ዓላማ ተከትለን አብረነው መቆም ነው። ይሄን ነው የማስበው ነው ለቴዲ። ቴዲ ምንም ቢሆን እኔ አይቆጨኝም። እኛ ጋር ጎንደር አንድ ምን አለ መሰለ ጀግና ሲሞት ለሀገር የሰራ ኢትዮጵያን ያስከበረ በጦር በጎራዴ የተዋጋ ሰው ሲሞት አይለቀስም፣ ጎራው ነው የሚባለው። እኔ ቴዲ አንድ ነገር ቢሆን አይቆጨኝም። ሰርቶልኛል ምንም ነገር በቃ ጎበዝ ነው የኔ ጌታ፣ ዘሩ ይለምልም። በቃ ሌላ ምን እላለሁ? ስለዚህ እንጠብቅ ሻምበል የሆነ ነገር ቴዲን አፍሮ በተመለከተ። ምክንያቱም የዛሬ 17 ዓመት የተጫወትከው እስር ቤት ገብቶ ነው። እስር ቤት እንዴት ይገባል? ይሄን ብላቴና እባካችሁ ልቀቁት ብለ ነው። አሁን ግን ከዛ ከፍ ያለ ቴዲ አፍሮ እውነት ለመናገር ቃላት ያጥረኛል። አሁን ያለበትን አሁን የከፈለው መስዋዕትነት አስተካከ እንደው ግጥም እያሰብክ ነው። የገጠሙ ሰዎች አሉ ድምጻውያን የሚፈልጉ ምናልባት ልናገናኝም እንችላለን። ከቴዲ አፍሮ ጋር በተያዘ ሊዜምለት ሊዘፈንለት ልንጠብቀው ልንንከባከበው ከፍ ልናደርገው የሚገባ የትውልድ ምልክታችን የኛ አምባሳደር ነው ቴዲ አፍሮ። በዚህ አንፃር እንደው ያሰብከው ካለ ምናልባት ባጭሩ በዚህ አጭር ጊዜ ውስጥ ታደርገዋለህ ብዬ አይደለም፣ ግን ያሰብከው ነገር ካለ እንድትገልጽልን ነው። ሙዚቃ ትልቅ ስራ ነው። ያለፈው ግጥሞቹን አሁን አንደኛውን ባህርት ደግሞ ስትሰማው የሚገርምህ ግጥም ነው ያለው። ያንን በተሻለ ከዚህ በተሻለ ይሄ ችክችካሬትም ነው የተሰራው። ሌላ ደግሞ ሪትም ተፈልጎ እዚህ አንቺ ሆዬ ላይ ቅኝት ያለ ዜማ ነው። እስኪ ደግሞ በትዝታ ሜጀር ምን አይነት ይሆን ብለህ አስበህ የምትሰራው ነው። እኔ መሳይ ቃል ገብቻለሁ፣ ጥሩ ነገር እሰራለታለሁ ብያለሁ። አስቤ አውጥቼ አውርጄ ጥሩ ነገር እሰራለሁ። ደራሲያ ነኝ ምናምን ነኝ የሚል ሰው ካለ ደግሞ አገናኘኝና ከነሱ ጋር ደግሞ በደንብ አድርገን እንሰርባለን። ለሻምበል እንግዲህ ምናልባት ለቴዲ አፍሮ መልእክት ካለ ይህን ፕሮግራም ለማዳመጥ እድሉን ካገኘ መልእክትን ይሰማል። በግልም እንደምታገኘው ተስፋ አደርጋለሁ። ነገር ግን የኢትዮጵያ ሕዝብ እየሰማ ለቴዲ አፍሮ የምታስተላልፈው መልእክት ካለ? ቴዲ አፍሮ እግዚአብሔር ያክብርህ፣ የኢትዮጵያ አምላክ ያኑርህ፣ ልጆችን ያሳድግልህ። የኔ ጌታ ስራውን ሰርተሃል። አንተ ማይቆጭም እኛ ማይቆጨኝም ወንድሞችህ የምናከብርህ እና በጣም 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 ደስ ብሎኛል ቴዲዬ የኔ ጌታ። እስቲ እደውልልሃለሁ፣ ስልኩን ካነሳልኝ እደውልልሃለሁ። ሻምበል ሲል አንሳው አደራ። ሻምበል በምን እንለያይ? እንግዲህ ታሪክ ይፍረደው አንተ የምትታወቅበት ዘፈን ነው። ታሪክ ይፍረደው የኢትዮጵያ ሕዝብ አሁን ካለበት ሁኔታ ተነስተን ያንተ ታሪክ ይፍረደው የተሰኘው ዘፈን ትክክለኛ ወቅቱ ትክክለኛውም ጊዜ በፊትም ነበረ። በእርግጥ አሁን የበለጠ ልንሰማው ምንችለው ነው። ሌላ የተሻለ ነገር ካለ የምንለያይበት ካንተ ጋር ተገናኝቶ መቼም ካላዜም ክልን አንቺ ባለ ድሪ አንቺ ባለ ኩታ እውነት ከድምጽ ጋር የተቀባበላችሁ የዘፈናችሁት እውነት ለመናገር ሁሉ ጊዜ ከጆሮአችን ውስጥ ያለ በልባችን ታትሞ የቀረ ዜማና ስራችሁ ነው። እንደው በምን እንለያይ ብዬን ላንተ ድሉ ልስጥ። እኔ እንግዲህ በእውነት እኔም አንተም ሁላችንም ኢትዮጵያን የምንወድነን። ጥላሁን ገሰሰ ምን አለ መሰለ ታሪክ ይፍረደውን ልስማ ውስጥ ያለኝ አሰማሁት፣ ድገመው ውስጥ ያለኝ ደገምኩለት። እንደገና አሁንም ሁለተኛ እስኪ ድገመው አለኝ።
ደገምኩለት እንደዚህ አይነት ዘፈን አለኝ ሰምቼም አይቼም አላውቅም ነፍሱን ይማረው የኔ ጌታ እና ሌላ ዘፈን እንዳትዘፍን አለኝ ታሪክ ይፍረደውን የሚያክል ዘፈን ሊወጣም ሊሰራም አይችልም ጋሽ ተስፋዬ ከሰራው ነገር በሙሉ ታሪክ ይፍረደው ነው ኢትዮጵያችን እንደዚህ ተስፋዬ ገሰሰ ናቸው ተስፋዬ ለማ ጋሽ ተስፋዬ ለማ እንደዚህ ኢትዮጵያችን በኩታራ ተዋርዳ እንደዚህ እየተቀለደባት ለዘረኞች እንደዚህ ሆነ ኢትዮጵያችን እያየን ዝም የምንል ሰዎች እኔ እኮ ወንድም ዓለምዬ አሁን በየክለቡ እንኳን ሂጄ መስፈን አልችልም ምክንያቱም ወራው ብሎ ህዝብ ይቀሰቅስብናል ተብሎ ታድሞብኝ የትም ቦታ አሁን እንዳንተ ሀገር ወዳድ ካልሆነው አሰሩኝም እውነት ለሁሉም ለሆዳሙም አሳማውም እኔ በእውነት ነው ማለት እነዚህ አገሪቷን ለሚበትኗትም አሳማዎች በጣም መማርጥላቸው ዘፈን ታሪክ ይፍረደው ነው ታሪክ ይፍረደውን ባካዘፍንልኝ እኔ ጌታ ይሄ ነው ታሪክ ይፍረደው አንተ ጀምረውና ከዚህ እናጫውተዋለን ታሪክ ይፍረደውን እስቲ ጀምረው ታሪክ ይፍረደን እውነት ይፍረደን ጊዜ ይፍረደን እኛ አልነበርንም ወይ መቅደላና አድዋ ሌላ መጥቶ ነው ወይ ለኛ የተሰዋ እኛ አልነበርንም ወይ ባህር መተማ አያሳዝንም ወይ የታሪክ ሲደማ በስደት ላይ ስደት በጥፋት ላይ ጥፋት በክፋት ላይ ክፋት እንዲህ ከሆነ ይሄ ከሆነ ታሪክ ይፍረደን እውነት ይፍረደን ሻምበል በላይነህ በእውነት በጣም ነው ማመሰግነው በድምጻዊ ቴዎድሮስ ካሳሁን ኢቶሪካ በተሰኘው አልበም መነሻ በማድረግ ያዘጋጀነው ቆይታ ይህንን ይመስላል ሻምበል በላይነህ ሌላ ጊዜ ያገኛለሁ እግዚአብሔር ይስጥልኝ መልካም ቀን አመሰግናለሁ ታሪክ ይፍረደን ታሪክ ይፍረደን እውነት ይፍረደን ጊዜ ይፍረደን ታሪክ ይፍረደን እውነት ይፍረደን ጊዜ ይፍረደን እኛ አልነበርንም ወይ መቅደላና አድዋ ሌላ መጥቶ ነው ወይ ለኛ የተሰዋ እኛ አልነበርንም ወይ ቀይ ባህር መተማ አያሳዝንም ወይ የታሪክ ሲደማ በክፋት ላይ ክፋት በጥፋት ላይ ጥፋት በችግር ላይ ችግር በስደት ላይ ስደት በስደት ላይ ስደት እንዲህ ከሆነ ይሄ ከሆነ ታሪክ ይፍረደን እውነት ይፍረደን ታሪክ ይፍረደን እውነት ይፍረደን